الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين. أما بعد، أيها الإخوة والأخوات، أحييكم جميعا قبل كل شيء بتحية الإسلام الخالدة. السلام عليكم ورحمة الله وبركاته. الحمد لله. بمجمريا الله سبحانه وتعالى بمسجن جمرالا، ثم الصلاة والسلام على نبينا وحبيبنا وقدوتنا محمد بن عبد الله وعلى آله وصحبه أجمعين. بنبياتنا بمحمد صلى الله عليه وسلم رحمة إذنة ليافسباتشو لنيام إذنة يادرق اللنزند الله يتمازنكت إن شاء الله. ያው ከሰዓት ጋር ተያይዞ ምናልባት ትንሽ ሙፋጃ ነገር ስለገጠመኝ ኢንሻአላህ ትንሽ ዘግይቻለሁኝ። አፍታ እየጠየኳችሁ በመናደርገው ጥቂት ደቂቃዎች ውስጥ በአላህ ፍቃድ በጥሩ ንያ ኢቲካፍ ነይተን የተቀመጥን እንደሆነ አንድም አየት ብትሆን ለሙእሚኖች ጠቃሚ ናት። አላህ Subhanahu Wa Ta'ala በተከበረው ቁርአኑ አስታውሳቸው፣ ገስጻቸው የአላህ ባሪያዎች ትክክለኛ የአላህ ባሪያዎች ሆነው ሲገኙ ከመገሰጽም ከማስታወስም ተጠቃሚዎች ናቸው ይላል አላህ Subhanahu Wa Ta'ala في سورة الأنفال إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون. አላህ Subhanahu Wa Ta'ala ትክክለኛ የሆኑ ሙእሚኖችን በቀልባቸው ውስጥ ኢማን ያደረበት የዋለበት ሰው በልቡ ላይ ከአላህ Subhanahu Wa Ta'ala ናቅጾች ከነብዩ ሰለላሁ ዐለይሂ ወሰለም ንግግሮች ሁሌም ተጠቃሚ ነው የሚሆነው የሚለው ነው አያቱ የሚያስይዘን ማለት ነው። ምናልባት በዛሬው ርዕስ ላይ ቀድሞ በሰዓት ብንገናኝ በሰፊው ልናነሳው ያቀርነው ወይም ደግሞ ፕሮግራሙ የተያዘው እኛ የአላህ ባሪያዎች ዱንያ ላይ ስንኖር ሁሉም ሰው ተፈታኝ ነው። በዲኑ ላይ ይፈተናል፣ በዱንያው ላይ ይፈተናል። በሐያቱ ሙሉ ፈተና የተሞላበት ነውና ሰዎች ፈተናዎችን እንዴት መሻገርና እንዴት ማለፍ ይኖርባቸዋል ወይም አለባቸው የሚለው ነው። በቅድሚያ እያንዳንዱ የአላህ ባሪያ የሆነው የሆነችው መረዳት የሚገባን ለኛ ለሐያታችን የዛሬው የዱንያም ሐያት ይሁን የነገው የአኺራውን ቤታችን በተመለከተ አላህ ራሱን የቻለ ማንዋል አስቀምጦልናል። ዱንያ ላይ ስንኖር እያንዳንዱ በሰው ልጅ የተሰራው ዕቃ ወይም ደግሞ ማቴሪያል የራሱ የሆነ መመሪያ ወይም ደግሞ ማንዋል እንዳለው ሁሉ የኛ ህይወት በአላህ Subhanahu Wa Ta'ala የተፈጠረች ናት። እኛን ያስገኘን አላህ Subhanahu Wa Ta'ala ነው። የእያንዳንዳችንን መግቢያችን፣ መውጫችን፣ ንያችን፣ እንቅስቃሴያችን፣ ንግግራችን፣ ተግባራችን ምን እንደሆነ የሚያውቀው አላህ Subhanahu Wa Ta'ala በምን ባህሪ ላይ እንደፈጠረንም የሚያውቀው የሆነው አላህ Subhanahu Wa Ta'ala መተዳደሪያ ማንዋልን አስቀምጠልን። ያም من فوق 7 سماوات الله نزل أحسن الحديث كتابا متشابها كسوزن دي هو نوم من مريا الله سبحانه وتعالى ورد لنا ذلك الكتاب لا ريب فيه شكل اللبت ترطاري اللبت يهونك الله زند يتورد القرآن لسولي جوش من مريا وإيمان نو مالتنا. سلزي የዱንያ ሐያታችን ምን እንደሆነ አላህ አስቀድሞ ነግሮናል። ለወደፊት የሚጠብቀን ሐያት ምን እንደሆነ አስቀድሞ ነግሮናል። ለእያንዳንዱ ለሚያጋጥሙን ችግሮችና ተግዳሮቶች ደግሞ በምን ማለፍ እንዳለብን ማንዋሉን ቁርአኑን አስቀምጦ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የረህመት እዝነት ለዓለም እዝነት አድርጎ ሲልካቸው ይህን ቁርአን ያብራሩልን ዘንድ ነው ማለት ነው። ወማ አርሰልና ሚን ረሱልን ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈተቁን።
ያንዳንዱን ነብይ አላህ Subhanahu Wa Ta'ala ለሰው ልጆች ከአላህ ዘንድ የተወረደው መመሪያ ወይም ደግሞ ማኑሃልን ትርጓሜ ምን እንደሆነ ወደ ተግባር ለመቀየር ምን እንደሚያስፈልገው ተምሮ ወደ ተግባር መቀየር እንዳለባቸው ለማስተማር በስራ ወይም ደግሞ በተግባር ምሳሌ ሆኖ እንዲያሳዩ ዘንድ አላህ ነብያቶችን ላከ ማለት ነው። የኛም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሁሉ ነብያቶች ተመራጭ የሆኑና አላህ ዘንድ ተወዳጅ የሆኑ የሰው ልጆች አይነታ የሆኑ ቀድሞ የነበሩ ወይም ያለፉ ነብያቶች እንኳን የሳቸው ኡመት በሆንክ ብሎ የሚመኙት የሆኑ አይነት ነብይ ናቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ በመንኖረው ሐያታችን ውስጥ እንዴት መኖር እንዳለብን አላህ በቁርአኑ ካስቀመጠ በኋላ በተጨማሪም ደግሞ ሰሂህ የሆነ ሱና ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ተግባር እንዲሁም ትእዛዝና በሶስት በኩል ነው ሱና የምንላቸው። የመጀመሪያው የታዘዝንበትን መስራት ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን አይተን በመከተል መስራት ሳቸውን መምሰል ማለት ነው። ሶስተኛው ደግሞ ሰሃባዎቹ ሲሰሩ አይቶ ያጸደቁት ወይም ደግሞ ዝም ያሉት ያልከለከሉት ነገር በእነዚህ በሶስቱ መንገድ እንድንከተላቸው ነው ማለት ነው። በመጀመሪያ ደረጃ የሰው ልጆች ወደ ዱንያ ሲመጡ በተዓብ ውስጥ በፈተና ውስጥ እንደሚያልፉ አላህ አስቀድሞ ነገረን ማለት ነው። ስለዚህ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ونقص من الأموال والأنفس والثمرات وبشر الصابرين. الصابرين من؟ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. እያንዳንዳችሁን እንፈትናችኋለን ይላል አላህ Subhanahu Wa Ta'ala በተለያዩ ነገራቶች ፍራቻን ለቀንባችሁ ጠላቶቻችሁን እንድትፈሩ ሞትን በሽታን የተለያዩ ነገራቶችን ከአካባቢያችሁ የሚገኙትን ነገራቶች እንድትፈሩና ፍራቻ እናንተ ላይ እንዲመጣ በማድረግ እንፈትናችኋለን እናያችኋለን ይላል አላህ Subhanahu Wa Ta'ala من الخوف والجوع ونقص من الأموال والأنفس ከፈለገ አላህ ዘመኑን የረሃብ ዘመን በማድረግ የሰው ልጆችን ሊፈትን ይችላል። ገንዘቦቻችን በተለያየ መልኩ እኛ ሳናስበው ጎድሎ ወይም ደግሞ በማናውቀው መልኩ ገንዘባችን ሄዶብን ሳናውቀው በዛም ሊፈትነን ይችላል አላህ። ወነቅስ ሚነል አምዋል ነፍሶቻችንን በማጉደል የአባትን የእናትን የልጅን የተለያዩ የዘመድ አዝማድን የምንወዳቸውን ጓደኛዎቻችንን በመውሰድ ወይም ደግሞ አላህ በመግደል ማለት ነው ምን ያደርጋል? እኛን ይፈትነናል። እያንዳንዱ ያ ማለት ሱነቱላህ ነው፣ የአላህ ሱና ነው፣ የአላህ መንገድ ነው። ሰው መሞቱ አይቀርም፣ ሰው መራቡ አይቀርም፣ ሰው መታመሙ አይቀርም፣ ሰው መፍራቱ አይቀርም፣ ሰው ዱንያው መጉደሉ አይቀርም። በዚህ ሰዓት ግን የተሟላ ነገር ዱንያ ላይ ስለማይኖር እነዚያ ሙሲባ ወይም ችግር በደረሰባቸው ጊዜ ኢና ሊላህ እኛ የአላህ ነን ወኢና ኢለይህ ራጂዑን ወደሱም ተመላሾች ነን ብሎ ወዲያው የታገሱትን ታጋሾችን አስደስትልኝ ብስራት እንዳለላቸው ንገርልኝ አላቸው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። የቱኞቹን? الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون። ዱንያ مهما توفرت ምንም ያህል እንኳን የተሟላ ኑሮ ነው እየኖርኩ ያለው ብሎ የሚያስብ ሰው ቢኖር ዱንያ ላይ አንድ ቀን መሞቱ አይቀርም፣ አንድ ቀን ቤተሰቦቹ መሞታቸው አይቀርም፣ አንድ ቀንም ቢሆን መታመሙ አይቀርም። ዱንያ ላይ ያለ አንድ ቀንም ቢሆን ዱንያን በዚህ በኩል አሟላታለሁ ወይም ደግሞ ይሄን ያህል ዱንያ አገኛለሁ ብሎ መጓደሉ አይቀርም። አንድ ቀን የሆነ ነገር መፍራቱ አይቀርም ዱንያ ላይ ያለ ለማንም የማይቀር ስለሆነ ማለት ነው። ነገር ግን አላህ ሱረቱል ሂጅር ውስጥ ምን አለ? የአኺራ ዱንያ የአኺራ ተቃራኒ እንደሆነች
تناقرنا لا يمسهم فيها نصب وما هم منها بمخرجين له ይሄ ለማን እንደሆነ ወይም ደግሞ እንደተዘጋጀ መጣበታል ጀነት ውስጥ ምንም ተዓብ የሚባል ጭንቅ የሚባል ነገር ድካም የሚባል ነገር አይነካቸው ማለት አላህ Subhanahu Wa Ta'ala لا يمسهم فيها نصب ጀነት የገቡ ሰዎችን ወይም ደግሞ የጀነት ባልተቤቶችን ጭንቅ ችግር መራብ መታመም መፍራት መስጋት የመሳሰሉት እዛ ውስጥ አይነካቸውም ባጠገባቸው ማያልፍም ይላል አላህ Subhanahu Wa Ta'ala ከጀነትም አይወጧትም ማለት ስለዚህ በዱንያ ላይ የኖርን ለምን ተፈተንን ለምን ችግር ነካኝ ለምን አንድ ቀንም ቢሆን ተራብኩኝ ለምን ታመምኩኝ ለምን ቤተሰቦቼ ሞቱ ለምን ደሞ ፈራው ማለት አይቻልም ለማለት ያህል ነው ስለዚህ አላህ ምን አለ أحسب الناس أن يتركوا وأن يقولوا آمنا وهم لا يفتنون ሰዎች እንደዚህ ያስቡ ኖሯል እንዴ ይላል አላህ Subhanahu Wa Ta'ala ወይስ እንደዚህ ያስባሉ أن يتركوا ሊተው أن يقولوا آمنا آمننا الكالو وحالا وهم لا يفتنون ሳይፈተኑ መቅረትን ይፈልጋሉ ይጠብቃሉ ይላል አላህ ምክንያቱም ያመነ ሁሉ ፈተና ውስጥ ማለፍ ስለሚጠበቅበት የኛ ማመንና የሌሎቹ ያለማመን ዋነኛው እኛን ከነሱ ለየት የሚያደርገን አማኝ የሚያደርገን ነገር ቢኖር ምንድነው ከዚያ ውስጥ አንዱ ከኢማን ውስጥ አንዱ እኛ ተፈተነን በፈተና ውስጥ አልፈን ለችግር ብለን እምነታችንን ያለ መልቀቅ ከአላህ ጋር ያለ መቆራረጥ የፈለገ ቢሆን ዱንያ ላይ ያለን በቀደርና በቀዳ ማመኑ ጉዳይ ከሌላዎቹ ለየት ያደርገናል ሰዎች በተቸገሩ በታመሙ ሙሲባ በነካቸው ቁጥር መርዝ የሚጠጡ ገመድ ይዞ ወደ ጫካ የሚሮጡ ራሳቸውን ከፎቅ ላይ የሚወረውሩ አሳልፈው ለጥፋት ራሳቸውን የሚሰጡ ከሆነ እምነት የለም ማለት ነው ስለዚህ አንድ በአላህ ያመነ የአላህ ባሪያ የፈለገ ችግር ቢነካው እንኳን ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ራሱን ወዲያው እኔም ያላህ ነኝ ወደ አላህ ተመላሽ ነኝ አይደለም የሞተብኝ ልጅ አይደለም የሞተብኝ አባት አይደለም የሞተብኝ ቤተሰብ ይቅርና ወይም የጎደለው ዱንያ ይቅርና የተቃጠለው ወይ ያጣሁት ነገር ይቅርና ሁሉም የአላህ ነው እኔም ወደ አላህ ተመላሽ ነኝ ሲል ምን ማለቱ ነው ራሱን ያስታወሰ ያለው አንደኛ ይሄን ነገር ያመጣው አላህ መሆኑን ራሱን ያስታወሰ የአላህ ውሳኔ ምሽር ነገር የለም ሁለተኛ ይሄ ነገር በቀዳና በቀደር የተላለፈ ነገር ነው ውሳኔ ነው ሶስተኛ እኔም ወደ አላህ ተመላሽ ነኝ ሲል አንድ የአላህ ባሪያ ራሴ መሞትም ይጠበቅብኛል ወይም ደግሞ ገና እኔም ራሴ ልሞት አይደል እንዴ የሞተው በሞተው ሰው ምክንያት ወይም ደግሞ ባጣውት ነገር ምክንያት ከአላህ ጋር ከመቆራረፍና አላህን ከማስቆጣት ራሴን የምጠበቅበት አይደለም ይሄ የሄደው ነገር ተመልሶ መምጣት የሚችል ዱንያን የመሰለ ሌላም ነገር ሊኖር ይችላል እኔም ራሴ ወደ አላህ ተመላሽ ነኝ ስንል ምን ማለት ነው ራሳችንን ሞትን ያስታወስን ነው ማለት ነው ስለዚህ ዛሬ ዱንያ ላይ የኖርን ብዙ ችግሮች ሊጋረጡ ይችላሉ ወደ ሰዎች እነዚህ ችግሮች ሸሪዓዊ መፍትሄዎች ወይም ደግሞ ደዋዎች አሉት ወይም ኢላጆች አሉት መፈወሻዎች አሉት እነዚህ ፈውሶች ምን ምንድናቸው የሚለውን አጠረጠር ያደረግን ለማየት እንሞክራለን የመጀመሪያው التسلح بالإيمان المقرون بالعمل الصالح كما قال تعالى في سورة النحل من على الله من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من ذكر أو أنثى بقو تكبارن بقو سران يسرى وندميون سيت
ዱንያ ላይ ያለ ማለት ነው አላህ የሚፈልገውን በጎ ስራ የሚሰራ ሰው فلنحيينه حياة طيبة ጥሩ የሆነች ሐያት ኑሮ እናኖረዋለን አለ አላህ Subhanahu Wa Ta'ala የተመሰገነች የሆነች ጥሩ የሆነ طيبة ቆንጆ የሆነች ሐያት ያ ማለት ራስህን ካወክበት ጀምሮ እስከ ዕለተ ሞት ድረስ ዱንያ አታጣም ማለት አይደለም አትታመምም ማለት አይደለም ብትታመምም ብታገኝም ብታጣም ያንተ ሐያት ጎዶሎ አይደለም በአጠቃላይ ምክንያቱም አላህ የጎደለውን ሐያት ጣፋጭ ያደርግልሃል ማለት ነው يقول عليه الصلاة والسلام عجبا لأمر المؤمن የሙእሚን ነገር ሁሌም ይገርመኛል የሚያስገርም ነገር አለው አሉ ረሱል ሰለላሁ ዐለይሂ ወሰለም إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له ይሄ ደግሞ ለሙእሚን እንጂ ለሌላ ሰው ያልተሰጠ ነው አሉ ይሄ እንደዚህ አይነት ባህሪ ማለት ነው ምን ማለት ነው ደስታ የገጠመው ያጋጠመው ጊዜ ያገኘው ጊዜ ዱንያ ሲያገኝ ልጅ ሲያገኝ ቆንጆ ሚስት ሲያገኝ ቆንጆ ባል ስታገኝ ጥሩ ቤት ሲሰራ የፈለገው ነገር ሲሳካለት አልহামዱሊላህ አላህ ነው የሰጠኝ በማለት አላህን በማመስገን ከአላህ ጋር ያለውን ግንኙነት ይበልጥ ያሰፋዋል አላህም ይደሰታል በማመስገኑ ሰውየውም አላህን በማመስገን ይደሰታል በማመስገን ብቻ አጅር ያገኛል አሉ وإن أصابته ضراء ችግር የነካው ፈተና የመጣበት ጊዜስ صبر فكان خيرا له እዚህ ጋር የሚታገስና ኸይር ይሆንለታል አሉ ያልታገሰ እንደሆነስ ጥሉ ከማጋ ነው ከአላህ Subhanahu Wa Ta'ala ጋር አንደኛ ሰብር ትላልቅ ሁለት ቦታ ይካፈላል ወይም ሶስት ቦታ ሊካፈል ይችላል صبر على طاعة الله اللهم بمتازز لاي متاغس يفلقال ويم تأغس يفلقال أمست وقت صلاة عند سو ودون طبقو ودا مسجد هيدو بجماعة لمسجد تأغس يفلقال صبر يللو سو أمست وقت صلاة مسجد يشلم صلاة من دنو طاعانو اللهم متاززنو اللهم مجزاتنو የትኛውም ዒባዳ መብላት የቻልክ አላህ በአመት አንድ ጊዜ ዋጅብ ያደረገብህ ረመዳን ስትጾም መብላት የቻልክ ነው ለማን ብለህ ነው ራስን ያስራብክ ያለው ለአላህ Subhanahu Wa Ta'ala ሰብር ይፈልጋል አይፈልግም ታዲያ ያለ መብላት ያለ መጠጣት እኮ ሰብሩን على طاعة الله يحتاج الى ماذا الى الصبر ሰብር ይፈልጋል وصبر على عن معصية الله ማዕሲያ ላለመስራትም ትዕግስት ይፈልጋል ነፍስያ ኸምር መጠጣትን ነፍስያ ቁማር መጫወትን ነፍስያ ሪባ መብላትን ነፍስያ ሐራም መስራትን ነፍስያ የተለያዩ የምትፈልጋቸው ሰዎች የሚሰሩት በአካባቢያቸው የሚሰሩትን ነገር ብትሰራና ፍላጎቷን ብታሟላ ትወዳለች ወላኪን አይ ሐራም አልጠጣም አልበላ አልለብስም حرام ነገር አላደርግም አላህን የሚያስቆጣ ነብዩን ሰለላሁ ዐለይሂ ወሰለም የሚያስቆጣ የከለከሉትን ነገር አላደርግም ብሎ አንድ ሰው ነፍስያውን ከሐራም ሲከላከል ምን ይፈልጋል ሰብር ይፈልጋል ሰብር ከሌለስ መዘፈቅ ይሆናል ማለት ነው ሌላው ሰብር ሶስተኛው ሰብር በአላህ ቀደር ላይ ወይም ደግሞ በአላህ ውሳኔ ላይ መታገስ ይፈልጋል አሁን እንዳልኳችሁ ከዕለታት አንድ ቀን አንዲት ሴትዮ ቀብር አካባቢ ላይ በጣም ሰብር ወይም ደግሞ ትዕግስት አታ ስታለቅስ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ያለፉ አዩና አንቺ የአላህ ባሪያ ሆይ ታገሺ ትዕግስት ነው የሚያዋጣሽ እየሆንሽ ያለውን አይነት ባህሪ አላህ አይወደውም ብሎ ሲመክሯት እስቲ ወደዛ ራቅልኝ አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ራቅልኝ እስቲ እኔ ላይ የደረሰው ስላልደረሰብህ ነው በማለት ተቆጣች ማለት ነው አልቅሳ እያነባች ለረጅም ሰዓት ከቆየች በኋላ ቀብር ላይ
አላህ የሚያስቆጣ ነገር ሁሉ ከፈጸመች በኋላ ልክ ሰው አልቅሶ ከጨረሰ በኋላ ምን ይሆናል? ይወጣላታል አይደል? ከወጣላት በኋላ አሁን መጥቶ ያለፈ ሰው የዋዛ ሰው አይመስለኝም የሚለው አምሯ ላይ መጣና ተከትላ ሄደችና ሰዎችን ጠየቀቻቸው። ያሁኑ ሰው ማን ነበር? ያሁኑ ሰው እኮ ነብዩ ነበሩ ሰለላሁ ዐለይሂ ወሰለም፣ ነብዩ መሐመድ ናቸው ዐለይሂ አፍደሉ ሰላቱ ወሰላም። ከዛ እጇን የነከሰች ሄደችና በቃ አሁን ታግሻለሁ፣ ሰብር አድርጌያለሁ፣ ይቅርታ አድርግልኝ ስትላቸው አሰብሩ عند الصدمة الأولى ትዕግስት መጀመሪያ ያን ያሉ አሁን አልቅሳ ከወጣላት በኋላ የምታደርገውን ነገር ስታጣኛ ሁሌ ምንድነው ሰብር የሚባለው? የሰው ልጆች በተለይ ከለቅሶ ጋር የማያይዘው ለቅሶ አካባቢ ላይ ያለን የተለመደ ልማድ ጥሩ ያልሆነ ብዙ ነገራቶች ስላሉ ነው። አልቅሰን ከወጣልን ሌላው ደረቱን ከመታ ሌላው ራሱን ካፈረጠ ሌላው ፌንት ካደረገ በኋላ ተለምኖ ሰዎች ካቃታቸው በኋላ አልቅሶ እንባው ካለቀ በኋላ በቃ ምን አደርጋለሁ ሰብር ማድረግ ነው እንጂ ይላል። ይሄ አይደለም ሰብር። ጉዳዩ ሲከሰት ወዲያው ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ምንም ነገር እንዳልተከሰተ አድርጎ ማሰብ ነው። ያለ ማልቀስን አካትትም። ማልቀስ ረህመት ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ሰብር በዚህ ሶስቱ መካከል ላይ አላህ የቀደረውን ነገር ቀደር ነው በማለት ወዲያው በመቀበል ሶስቱ ላይ ሰብር ያስፈልጋል። ያ ሲሆን አላህ ሱብሓነሁ ወተዓላ እነዚህ በጎ ስራዎችን በመስራታችን ጥሩ ሐያት እንደሚያኖረንና ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን የሰሩትን በጎ ስራቸውን ቆጥሮ 1 2 3 4 ብሎ በበጎ ስራቸው ልክ ብቻ ሳይሆን የምንመነዳቸው አለ አላህ ሱብሓነሁ ወተዓላ ቢአሕሰኒ አለ የሚበልጥ የሆነ አጅር ወይም ደግሞ በላጭ በሆነ እጥፍ ድርብ በሆነ የተሻለ አጅር አድርገን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ ቢአሕሰኒ ማ ካኑ ያዕመሉን። ረሕመቱ እዝነቱ ሰፊ የሆነ ችሮታው ሰፊ የሆነ ጌታ አላህ ሱብሓነሁ ወተዓላ አንዲትን አጅር ወይም አንድን ሐሰና በመስራታችን በ10 የሚያባዛልን፣ በ70 የሚያባዛልን፣ በ700 በሺዎች የሚያባዛልን ኢላ አድዓፍን ከሲራ እኛ ከማናቀው በላይ የሆኑ ብዜቶችን በማባዛት የሚከፍልልን አላህ ሱብሓነሁ ወተዓላ ነው ማለት ነው። ስለዚህ ወቃለ ዐለይሂ ሰላቱ ወሰላም ቅድም ይህን ሐዲስ አንስቼላችኋለሁኝ። ይሄ ጉዳይ አሉ ኸይር ሲያገኝም አላህን በማመስገን ከአላህ ዘንድ ኸይር የሚያገኝ የሚጎናጸፍ፣ ሙሲባም ሲነካው ደግሞ ከአላህ ዘንድ ኸይር የሚያገኘው ትክክለኛው ሙእሚን ብቻ ነው። ይሄ ከሙእሚን ውጪ ለሌላ ሰው አልተሰጠም አሉ። ሁለተኛው النظر إلى غموم الدنيا وهمومها على أنها للمسلم تكفر ذنوبه وتمحص قلبه وترفع درجاته كما قال رسول الله صلى الله عليه وسلم ما يصيب المسلم من نصب ولا وصب ولا هم ولا حزن ولا أذى ولا غم حتى الشوكة يشاكها إلا كفر الله بها من خطاياه. سبحان الله. عند مسلم ችግር ሙሲባ ፈተና በሽታ ነክቶት የተለያዩ ችግሮች ተጋርጦበት እሱን የሚያስተክዘው ነገር ገጥሞት አይቀርም አይደለም እነዚህ ትላልቅ ሙሲባዎች ይቅርና አሉ ረሱል ሰለላሁ ዐለይሂ ወሰለም እሾህ እንኳን ወግቶት መንገድ ላይ የማናቀው እሾህ እኮ ነው ድንገት ነው የረገጥነው ወይም ደግሞ አጋጣሚ እንቅፋት ነክቶን ይሆናል እንቅፋት እንኳን አጋጣሚ ነክቶት አይቀርም አላሁ ሱብሓነሁ ወተዓላ በዛች በደረሰበት ነገር ወንጀሉን ቢያራግፍለት እንጂ አሉ። ይሄን ስናስብ እንደው ሙሲባ በነካኝ እንደው ሙሲባ በገጠመኝ የምንልበት አይነት ነው። ወላኪን እኛ አላህ ባስቀመጠልን እንኳን የማንታገስ ሰዎች ሆነን ስንገኝ ደግሞ አላህን ያስቆጣዋል ማለት ነው። ስለዚህ የትኛውም አዛ ደርሶብን አላህ በዛ አመካኝቶ ወንጀላችንን ቢያራግፍልን እንጂ የማይቀረው የሆነውን ታዲያ እንዴት ነው جزاء إن الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا على الله سبحانه وتعالى. قلباتشن إيمان الله يترقاقا كهونا يتنياو مصيبة أي بقرن مصيبة كو
ፐርሰናሊ ቤት ውስጥ የሚደርስብን ብቻ አይደለም በሰፈር ደረጃ በሀገር ደረጃ በዓለም ደረጃ እኔ ላይ የደረሰው እናንተ ላይ ደረሰ ነው እናንተ ላይ የደረሰው እኔ ላይ ደረሰ ነው ሌሎቹ ላይ የደረሰው በእኛ ላይ ደረሰ ነው እያንዳንዱ የሚደርሱ ሙሲባዎች በዚህ ልክ ከታሰቡ አይደለም ሌላ ትላልቅ ሙሲባ ወረርሽኝ የመጣ ሰዎችን የሚጨርሰው በረሃብ የሚያልቀው በተለያየ ነገር የሚያልቀው በበሽታ የሚያልቀው ይቅርና حتى الشوك قالوا رسول صلى الله عليه وسلم ايشوه እንኳን እንቅፋት እንኳን ነክቶት ወንጀሉን ቢያራግፍለት እንጂ ይሄ አላህ ላይ ትዕግስት እንዲኖረን ከሚያደርጉት ነጥቦች ውስጥ አንዱ ነው ማለት ነው ሌላው معرفة حقيقة الدنيا የዱንያ ማንነት በትክክል ማወቅ ዱንያ ማንነት በትክክል ማወቅ ምን ማለት ነው አሁን የሰው ልጅ ዱንያ ላይ ችግር እንዲነካው የማይፈልግ ብዙ ሰው አለ አንድ ዱንያ ላይ የሚቀር ያህል አድርጎ የሚያስብና የሚሰራ ሰው አለ ሁለት ዱንያንና አኺራን እኩል አድርጎ የሚያስብ ሰው አለ ሶስት ዱንያ ዛኢል እንደሆነች ወይም ደግሞ የምታልፍ ሀገር እንደሆነች አላህ Subhanahu Wa Ta'ala በቁርአኑ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል وما الحياة الدنيا إلا متاع الغرور بليلا آية ውስጥ من كان يريد حرث الدنيا نؤته منها ومن كان يريد حرث الآخرة نؤته منها دنيا لا يسو دنيا ብቻ ነው የምፈልገው እዚህ ላይ ያለው ሐያቴ እንዲሟላልኝ የምፈልገውን ነገር ማግኘት በምፈልገው ሁኔታ መኖር ነው የምፈልገው የቀብር ጉዳይ አያሳስበኝም የአኺራ ጉዳይ የሂሳብ ጉዳይ አያሳስበኝም አላህ ፊት መቆም አያሳስበኝም መተሳሰቡ አያሳስበኝም ጀነትና አዛብ አያሳስበኝም የሚል ሰው ዱንያን የሚመርጥ ሰው ካለ አላህ Subhanahu Wa Ta'ala እናሟላለታለን ይኖራል አለ አኺራንም የመረጠ እንደዛው ነው بل تؤثرون الحياة الدنيا والآخرة خير وأبقى አብዛኞቻችሁ ዱንያን ነው ከአኺራ የምታስቀድሙት የምትመርጡት አለ አላህ Subhanahu Wa Ta'ala ولكن باقي የሆነች ወይም ደግሞ ቀሪ የሆነች ቀጣይነት ያላት መጀመሪያ እንጂ መጨረሻ የሌላት አኺራ ብቻ ናት ይላል አላህ Subhanahu Wa Ta'ala ስለዚህ ዱንያን ምንነቷን ያወቀ ሰው ዛሬ እሷን በማጣት አኺራውን አያጣም እሷን በማጣት ከአላህ ጋር አይቆራረጥም እሷን በማጣት ኢማኑን አይለቅም እሷን በማጣት እስልምናውን አይሸጥም ገብቷችኋል አላህ ሙናፊቆችን ሲገልጻቸው ሱረቱል በቀራ ውስጥ እነዛ ኡላኢከ الذين اشتروا الحياة الدنيا بالآخرة فما ربحت تجارتهم ማለት እነዚያ ለዱንያዊ ጥቅም ሲሉ አኺራቸውን አሳልፈው የሸጡት ናቸው ይላል አላህ Subhanahu Wa Ta'ala እያወቁ ማለት ነው فما ربحت تجارتهم ይህም ንግድ ከሆነ ንግዳቸው ከሳሪ እንጂ አትራፊ አይደሉም ይላል አላህ Subhanahu Wa Ta'ala وما كانوا مهتدين ይላል ስለዚህ አጠር ያደረኩ ነው የሚሄደው አራተኛው ነጥብ ومن علاج الهموم ዱንያ ላይ የኖርን የሚያሳስቡን ጭንቀት የሚሆኑብን ትካዜን የሚፈጥሩብን ነገራቶችን ኢላጅ ለማድረግና ከዱንያ ጭንቅ ለመገላገል ሶስቱ የገለጽኳቸውና የአራተኛው ነጥብ ምንድነው አታሲ بالرسل والصالحين የአላህ መልእክተኞችን መከተል ሞዴል ማድረግ የነሱን መንገድ መያዝና የሳሊሖችን መንገድ መከተል ነው ይላል وهم اشد الناس بلاء في الدنيا ለምንድነው እነዚህ ታላላቅ ወይም ተመራጭ የሆኑትን የአላህ ነብያቶችንና ሩሱሎችን መልእክተኞችን ለምንድነው አላህ ሞዴል እንድናደርጋቸው ያስቀመጠልን ከሰው ልጆች ሁሉ ተመራጮቹ በኔ ዘንድ ተወዳጆቹ ይላል አላህ Subhanahu Wa Ta'ala አልአንቢያ አለ አንቢያዎች ናቸው አለ ሩሱሎች ናቸው መልእክተኞች ናቸው አለ በዚያውም ልክ ከሰው ልጅ ሁሉ የተፈተነ ትላልቅ ፈተና የደረሰበትም ሩሱሎች ናቸው ይላል አላህ Subhanahu Wa Ta'ala እንደው የሰው ልጅ የሚፈተነው ችግር የሚደርስበት ዱንያ ላይ ያለ ማለት ነው በአላህ ጥላቻ ቢሆን ኖሮ ነብያቶችን እሾህ አይነካቸውም ነበር
ነቢያቶች ማለት እኮ እያንዳንዳቸው ከችግርም አልፎ ከረሃብም አልፎ ከሀገር ከመሰደድ አልፎ ህይወታቸው ድረስ እንኳን ሲቀጠፉ ወይም ደግሞ ሲገደሉ እንኳን የሰው ልጅ አገዳደል አይደለም ሲገደሉ የነበር የተገደሉት በመጋዝ ሁለት ቦታ የተሰነጠቀ ነብይ አለ ሱብሃንአላህ በበሽታ ለረጅም አመታት ቢያንስ ለ18 እና ከዛ በላይ አመታት ምላሱ ብቻ እስክትቀር ድረስ ሰውነቱ ሁሉ በስብሶ አላህን ዱዓ አድርጎ አላህ ወይ ከአካሎቼ ሁሉ አንተን የማወድስበት አንተን የማመሰግንበት ምላሴን ብቻ ጠብቅልኝ በማለት አላህ ምላሱን ብቻ ጠብቆለት ለዚህ ሁሉ አመታት የታመመ ያልጋ ቁራኛ ሆኖ ዘመድ አዝማድ ሸሽቶት ሀገር ሸሽቶት ልጆቹ አልቆ ዱንያው አልቆ ሚስቱ ብቻ ባለቤቱ ብቻ ከሱ ጋር ቀርታ አላህ የሰጠው ማለት ነው ከዛ በኋላ መጨረሻ ላይ በተደጋጋሚ ማለት ነው ከሰው ልጆች እንኳን መቀላቀል አልቻሉም አገለሏቸው የሱ በሽታ ይተላለፍልናል ተብሎ ማለት ነው ሱብሃንአላህ ማን እንደሆነ ታውቃላችሁ የነብይ ማን ነብዩላህ አዩብ በጣም በሰብር የተሞላ ጊዜ ነው ያሳለፉት ምን ይሉ ነበር ሚስታቸው አዩብ ሆይ አላህ ለምነው ሰዎች አገለሉን ሚበላ ሚቀመስ የለም ተው ብላ ስትለምነው ማለት ነው ሱብሃንአላህ እኔ እኮ ስንት አመት ነው የኖርኩት በአፊያ ከበሽታው በፊት የኖርኩትን ያህል አመት አላህ እስኪ ያሳመመኝ ድረስ ምን ብዬ አላህን ጠይቃለሁ ሱብሃንአላህ ሸይጣን አላህን ጠየቀው አላህ ወይ ፍቀድልኝ አዩብን ልፈትነው ብሎ ነው አላህን ፍቃድ ጠይቆ ተነስቶ ነው የፈተናቸው አዩብ ነብይ ናቸው በጣም ብዙ ልጆች ነበሯቸው ብዙ ሚስቶች ነበሯቸው ብዙ ገንዘብ ነበራቸው ውበት ወይም ደግሞ ቁንጅና ነበራቸው ሁሉን ነገር አላህ አሟልቶ ሰጣቸው ልፈትናቸው አለ ሸይጣን ፈትነው ከዚያ በኋላ በዱንያ ላይ ፍቀድልኝ ፈቅጄልሃለሁ ዱንያው ከቀን ወደ ቀን እየቀነሰ እያለቀ ባዶ እጃቸውን ቀሩ አላህ ይሄን አሳክቻለሁ አሁን ደግሞ በልጆቹ ላይ ስልጣን ስጠኝ ሰጥቻለሁ ባንዳንድ እየሞቱ ልጆቹ አለቁ አንድ ሚስታቸውና እሳቸው ብቻ ቀሩ የመጨረሻ ልጆቻቸው ኢቭን ሙአሪኾች እንደጻፉት የቤት ግድግዳ ወድቆባቸው እስኪጨርሳቸው ድረስ ማለት ነው እስከዚህ ድረስ ነው ፈተና ያደረሰባቸው ሶስተኛ ላይ አፊያቸው ላይ ሂዳለው አፊያቸው ጀመረ በሰማቹት መልኩ ለረጅም አመታት ታመሙ ተገለሉ ሰዎች አገለሏቸው በሽታው እንዳይተላለፍብን አሉ ሚስታቸው በየቀኑ እየሄደች የቤት የቀን ስራ እየሰራች እያመጣች ምላሳቸው ላይ የሆነ ነገር እያረገችላቸው መጨረሻ ላይ እቺን ሴትዮ እንዳታቀርቡ የዛን ሰውዬ በሽታ አምጥታ ታስተጋባለች እንዳታቀርቧት እንዳታሰሯት ሲባል የት ይሄዳውን እሷ والله መጨረሻ ላይ ጸጉሯን ቆርጣ እስከ መሸጥ ያንን አምጥታ የሆነ ነገር ገዝታበት እስከ ማስበላት አዩብ ይሄን ነገር ከየት ነው ያመጣሽው ሰዎች አግልለውናል እየሰራሽ አይደለም ምንድነው ያረሽው ምስጥር እንደዚህ ያርጋል እኔም ባለማስፈቀድሽ እንግዲህ አላህ አፊያዬን የመለሰልኝ እለት 100 ግርፋት ገርፍሻለሁ አለዋት ከዛ በኋላ ነው አላህ وخذ بيدك ضغثا فاضرب به ولا تحنث እና وجدناه صابرا እና ሁለት የነብዩላህ አዩብ ዘመዶች ነበሩና በዛ አካባቢ ያለፉ አሉ ይሄ ሰውዬ እስካሁን አልሞተም አሞራ አልበላውም እያሉ ያልፉ ነበር አሉ ሱብሃንአላህ ከዛ አዩብ ተሰማቸው አላህ ወይ አሉ እኔ እኮ አፊያ ያለኝ እለት በየገበያው እንደዚህ እየሄድኩኝ ሁለት ሰዎች ሻጭና ገዥ ወላሂ ብለው ሁለቱም ይምላሉ አሉ ሁለቱ የማሉ ጊዜ ማለት ነው የሚሸጠውም ይምላል የሚገዛውም ይምላል ከሁለት አንዳቸው መዋሸታቸው ቀርቷል አልቀረም አይደል የነዛ የሁለቱን መሐላ አንዱ መቼም መዋሸቱ አይቀርም በማለት ቤት እየገቡ አሉ ቀዳ እንትን ያወጡላቸው ነበር ሱብሃንአላህ
ማንም ሰው በማያውቀው መልኩ ይሄን ያህል ነው ኸይር ሲሰሩ የነበረው። እንደዚህ ሳደርግ የነበርኩ አንተ ባሪያ። ከዚያ በኋላ የሚስታቸውን ሁኔታ ካዩ በኋላ ረቢ አሉ ኢኒ መሰኒ የضሩ አሉ። እንደውም አደብ በተሞላ አንደበት አሉ ዑለማዎች ሲናገሩ አዩብ ስቲል ዱዓ እንኳን ሲያደርጉ አላህ ወይ አድነኝ አላሉ። አፊያ ስጠኝ ብሎ ቀጥታ አለመኑም። ኢኒ መሰኒ የضሩ ችግር በሽታ ነክቶኛል ገጥሞኛል ሙሲባ ወአንተ አርሐሙ ራሒሚን አንተ ደግሞ የዓለማት እዝነት የሆንክ ጌታ ነህ በማለት ነው በጎን በኩል እንዲህ የጠየቁት ማለት ነው። አደብ ያደረጉ ሱብሃንአላህ። በዚህ ደረጃው ነው የታመማለኛ ውስጥ በነቢያቶች ደረጃ የተፈተነ ሰው አለ የለም። ወላኪን ከመሆኑም ጋር የኛ ሰብር እነሱን መምሰል ይቅርና እኛን እንኳን በህይወት የሚያኖረን ያህል ማለት ነው አፊያችንን እስክናጣ ድረስ አንድ ሰው በጭንቀት ሌላ አምሮን እስኪያጣ ድረስ በጭንቀት ሌላ መስራት እስኪያቅተው ድረስ በጭንቀት ሌላ ችግር ውስጥ ራሱን እስኪከት ድረስ ሰብር ወይም ደግሞ ትዕግስት እስከ ማጣት ድረስ ነው የምንሄደው። ሌላው ሰብር በማድረግ ውስጥ ومن علاج الهموم التوكل على الله عز وجل በአላህ ላይ መመካት ያስፈልጋል። በአላህ ላይ ያልተመካ ሰው የወደቀ ሰው ነው። ومن يتوكل على الله فهو حسبه ሁሌም የኛ ምንመካበት አካል አላህ Subhanahu Wa Ta'ala በቂያችን የሆነ ጌታ ነው። ከሱ በላይ ምንመካበት አካል የለም። ሰዎች ብንመካባቸው ጊዜው አላቂ ኤክስፓየርድ የሚያደርግ ለራሱ እርዳታ የሚፈልግ የሰው ልጅ ለራሱ እርዳታ የሚፈልግ መላእክት ለራሱ እርዳታ የሚፈልግ አንቢያ ለራሱ እርዳታ የሚፈልግ ፍጡር ነው። ከማንም እርዳታ የማይፈልገው የማይወድቀው የማይሻረው ከሱ በፊትም ከሱ በኋላ ምንም የለም ተብሎ የሚገመተው هو الأول فليس قبله شيء وهو الآخر فليس بعده شيء وهو الظاهر فليس فوقه شيء وهو الباطن فليس دونه شيء የሆነው አምላካችን አላህ Subhanahu Wa Ta'ala የኛ በቂያችን መመኪያችን ነው ማለት ነው። ይሄን ያልካልኳችሁ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ የሆነን አንድ ታሪክ ልንገራችሁና ሰዎች ዲን ላይ ወይም ኢማን ላይ ጠንካራ ሲሆኑ ነቢያቶችን ሲከተሉ ምን ያህል ጽናት እንዳላቸው የምንመለከትበት ነው። ሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ በሳቸው ኸሊፋነት ዘመን አንድ ጦርነት ተከሰተ ከሩሞች ጋር ማለት ነው። በዛን ጊዜ አንድ ወጣት አብደላህ ኢብኑ ሁዛፋ የሚባል ረዲየላሁ ዐንሁ ወአርዳሁ ነበረና ጦርነቱ ታሪኩ ረጅም ቢሆንም ለረጅም ጊዜ የተካሄደና የተፋፋመ አደገኛ የሆነ ጦርነት ነበረ። ሩሞች በጣም ጠንካራ ነበሩ። የዛን ጊዜ አስተዳደራቸው ቀይሰር የሚባል ነበረ። ሙእሚኖች ተማረኩ፣ ከፊሎቻቸው ታሰሩ፣ በምርኮ ተያዙት ማለት ነው። ይህ ሰውዬ በጣም አደገኛ ሰው ስለነበረ አንድ ጀግና የሆነ ወይም ደግሞ ምንም የማይበግረው አንድ ወጣት እንዳለ ይነገረዋል። ከዛ በኋላ አምጡልኝ አላቸው። ይህን ወጣት አምጡልኝ አላቸው አብደላህ ኢብኑ ሁዛፋ ማለት ነው። አመጡት። ፈጃኡ ቢዐብድላህ ኢብኑ ሁዛፋ የጅሩነሁ እየጎተቱት እግሩ ላይ እጁ ላይ በሰንሰለት ታስሯል። እየጎተቱ ሲያመጡት አስቆመውና ቀይሰር ምን አለው? ተነሰር አለው። ተነሰር እስልምናህን ልቀቅና ነሳራሁን ወይም ካፊርሁን ማለት ነው። ካፊር የሆንክ ጊዜ እኔ ለቀሃለሁ አለው። እስላምን ልቀቅ። አብደላህ ምን አለ? ላ በፍጹም የማይታሰብ ነው አለው። በል እስልምናህን ልቀቅና ትልቅ ገንዘብ ባለ ሀብት አደርጋለሁ አለው። አሁንም ላ አለው። አሁን ስልጣን ሰጣለሁ፣ አሁንም ኩፍር ተቀበል አለው። አሁንም ላ አልቀበልም አለው። ይሄ ሰው የተጠናበት
የታየበት እየተፈተነበት ያለ የራሱ የሆነ መንገድ አለው። ገብቷችኋል? ረሱል ሰለላሁ ዐለይሂ ወሰለም ኺያሩኩም ፊል ጃሂልያ ኺያሩኩም ፊል ኢስላም፣ በጃሂልያ ጊዜ እስልምናን ከመቀበላችሁ ወይም ደግሞ እስልምናን የነቢዩላህ ኢብራሂምን የነ እስማኤልን እስልምና ለማደስ ነብዩ ከመላካቸው በፊት የነበረው ጅህልና ዘመን ውስጥ ማለት ነው። ነብዩ ከመላካቸው በፊት የነበረው ውስጥ ጠንካራ የሆነው ሰው እስልምናም ሲቀበል በዛው ልክ ጠንካራ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። የዚህ ሰው ጥንካሬ አይቶ ነው እየተፈታተነ ያለው። ከዛ በፍጹም አላደርገውም አለው። የስልጣኔን ግማሽ እሰጥሃለሁ አለው። አሁንም በፍጹም አላደርግም አለው። فقال عبد الله رضي الله عنه لا والله بالله ملاله لو أعطيتني ملكك وملك آبائك يا راسهن سلطان يالفوا يا أباتوچهن سلطان ولا عرب ولا عجم يا عربنا كعرب وجه يالون سلطان أتقاله بالستنينا كدينو تملس بتلين والله لقسمت ياهل አልመለስም አለው። ይሄን አታስብ በቃ ቁረጥ አለው ተስፋ። ምክንያቱም ከዚህ በኋላ እንዳይቆጥርለት ነው እንዲያደርግልሃለሁ እንዳይለው ማለት ነው። ምን አለ? فغضب قيصر አሁን ተናደደ በቃ ይሄ ሰው። وقال اذا اقتلك እንደዛ ከሆነ ገለሃለሁ አለው። فقال اقتلني ግደለኝ ምን ችግር አለው አለው። እኔ ሸሂድ ነው የምሆነው። ከዛ በኋላ አዘዛቸው ወታደሮችን በሉ ጎትቱትና ወስዳችሁ እዛ ጋር ስቀሉት አለ። ከሰቀላችሁት በኋላ ሩማቶችን ወይም ደግሞ ቀስተኞችን አንዴ በግራ አንዴ በቀኝ አንዴ ከላይ አንዴ ከስር ያደረጋችሁ ልቀቁ አለ። አስፈራሩት አለ እንደሚገደል ለማረጋገጥ ማለት ነው። ከዛ በኋላ እንደተባለውም ከተሰቀለ በኋላ ህዝብ በተሰበሰበበት ቀስተኞቹ ከግራ ከቀኝ መልቀቅ ጀመሩ ማለት ነው። ሳያውቁ እንደሳቱት አይነት ነገር ያስመሰሉ ማለት ነው። ከዛ በኋላ አሁንም አንዴ ቁሙ አላቸውና በላሁንም እሺ እስልምና ልቀቅ አሁን ምራሃለሁ አለው። እለቀሃለሁ ልቀቅ ሲለው በፍጹም አሁንም አላደርገውም አለው። ግደለኛ ነው። ከዛ አሁንም ተናደደ። ይሄ ሰውዬ እስልምና ላይ ምን አይነት ጽናት እንዳለው ካየ በኋላ በሉ አለ ሂዱ ውሰዱትና እሰሩት፣ ምግብም ከልክሉት፣ የሚጠጣ ነገርም ከልክሉት፣ እንዲራብ አድርጉትና ከዛ በቀጣጫ በኋላ ውጤቱን እናያለን። ከለከሉት። ተራበ፣ ተጠማ፣ ዛለ፣ ሊወድቅ ተነሳ። አሁንም እስልምና ልቀቅ ተባለ። በፍጹም አሁንም አላደርገውም አለ። አሁንም እኮ እንደዛ አለ ሲባል እሺ በሉ የአሳማ ስጋና ኸምር ውሰዱና ካጠገቡ አስቀምጡለት። አሁንም መጣለት። ካጠገቡ ሲቀመጥ በፍጹም አለ ወላሂ አለ እኔ በእስልምናዬ ከምሞት አለ ይሄን ነገር ጠጥቼ ወይም በልቼ መዳንን አላህ ይፈቅድልኛል፣ ሸሪዓም ይፈቅድልኛል። ወላኪን በፍጹም ጠላቶቼን አላስደስትም አለና እምቢ አለ። አሁንም እኮ የሰውዬ እንደዚህ አለ ብሎ ሄዶ ነገሩት። አሁን ደግሞ የምታደርጉት ነገር ቢኖር ምን አደረገ? ቆንጆ ሴት ፈልጉና እዛ አስገብታችሁ እንድትፈታተነው አድርጉ። ከዛ በኋላ እስልምናውን ይለቃል። ሴትየዋ ገባች። ማድረግ ያለባትን ነገር ሁሉ አደረገች። መሞከር ያለባትን ነገር ሁሉ ሞከረች። ወላኪን ከዛ በንዴት ወጣችና ወደ ሰው ይሁን ወደ ድንጋይ ይሁን የላካችሁኝ እኔ አይገባኝም አለች። ወላሂ ሰውየው አለች ሴት ይሁን ጅን ይሁን ወንድ ይሁን ለይቶም ራሱ ያየ አይመስለኝም በማለት መለሰች ማለት ነው። ሱብሃንአላህ። ከዛ በኋላ فلما يئس منه قيصر امر بقدر من نحاس አሁን ተስፋ ከቆረጠ በኋላ በሉ ትልቅ ድስት አምጡና እዚህ ጋር ዘይት እንዲፈላ አድርጉ ተባለ። ዘይቱ ፈላ። ከታሰሩት ውስጥ አብደላህን አምጥቶ ካስቆመ በኋላ ከታሰሩት ውስጥ ወይም ከምርኮኞች ውስጥ አንዱን እያነሳ ዘይት ላይ ሲከት ማለት ነው። ያ ዘይቱ የተፍለቀለቀ ዘይት ስለነበረ የፈላ ዘይት ስለነበረ አጥንታቸውን ከስጋ እየለየ አጥንቱ እየተንሳፈፈ አይ አብደላህ ሱብሃንአላህ። ከዛ በኋላ እንደዚህ ያደርጋለሁ ወይስ እስልምናን ተለቃለህ አለው። ወላሂ አሁንም በፍጹም አላደርገውም አለ። ዘይት ውስጥ ከተታለህ? አው ከተተኛለው። ያዙትና አስጠጉት አለ። አሁንም ያዙትና አብደላህ ኢብኑ ሁዛፋን ወደ ዘይቱ ወደ ፈላ ዘይት ወደ ተፍለቀለቀው የተፍለቀለቀ ወዳለው ዘይት ሲያቀርቡት አነባ። ሲያነባ ደስ አለው። አሁን አስቆሙ። አንዴ አለ ፈርተህ ነው ያለቀስከው? ለምንድን ነው? በቃ ልማርህ እስልምናን ተለቃለህ ስለው አይ በፍጹም አለ። እሺ ለምንድን ነው ያለቀስከው? እኔ ያለቀስኩት አለ እንደው አለ በአላህ መንገድ ላይ
እንደዚህ አይነት 1000 ሩህ ቢኖረኝና በፀጉሬ ልክ ሩህ ቢኖረኝና እያንዳንዷ እየወጣች አሁንም ነፍስ እየተዘራብኝ አሁንም እየተቃጠል እንደዚህ ዘይት ውስጥ እየተወረወርኩ አጅሩን ባገኘው ብዬ ተመኘው አለ ፈያ ሱብሃንአላህ በጣም ተገረመና ወላሂ ሰው ወደ ኋላ እንደማይመለስ ካረጋገጠ በኋላ እሺ ና ጭንቅላቴን ሳመኝ አለው ሳመኝ ሲለው ምን አለው መሰላችሁ ለምንድነው ለቀሃለሁ ይሳመኝ ሙስሊሞቹን የታሰሩትን እስረኞችን ወይ ምርኮኞችን በሙሉ ትለቅልኛለህ አለው አዎ ወላሂ ለቅልሃለሁ አለው ከዛ ሄዶ ጭንቅላቱን ሳመ ማለት ነው ከዛ ተለቀቀ ከምርኮኞቹ ጋር ወደ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ የተመለሱ ጊዜ ይህ ወሬ ወይም ደግሞ ታሪክ ደረሳቸው አብደላህ እንደዚህ አይነት ነገር ውስጥ አልፎ እንደዚህ ነው የመጣው ሲባል አብደላህን ፍለፊት ላይ ያቆሙትና እያንዳንዱ ሙስሊም ላይ ያሉ እዛ አካባቢ ለሚገኘው ማለት ነው የአብደላህን ጭንቅላት መሳም ግዴታ ይሆናል እኔ ነኝ የሚጀምረው አሉና ጭንቅላቱን ሳሙት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ ይህን ጽናት ከግራም ከቀኝም ስናየው ይሄን ሰው ያጸናው ምንድነው ከሞት እሱ አይደለም ቀደሩ ነው የመለሰው ይሄ ሰው ለመሞት ሸሂድ ለመሆን ራሱን አሳልፎ ሰጥቷል በዲን ላይ ይሄን ያህል ጽናት አላህ የሰጠው ሰው በዱንያ ችግር እንደማይበገር ለማሳየት ያህል ነው ምናልባት ካለኝ ሰዓት አንፃር ሰዓት ማሳልፌ ስለመጣው አፉታ እየጠየቅኳችሁ ኢንሻአላህ ሌላ ጊዜ አላህ ከፈቀደው በሌላ ርዕስ ተመልሰን የምንገናኝ ነው የሚሆነው አላህ ዲኑ ላይ ጽናቱን ይስጠን ለችግር የምንበገር እጅ የምንሰጥ ሰዎች አላህ ያድርገን አሚን ያ ረቢ አሚን اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية والمعافاة الدائمة إلى يوم الدين اللهم إنا نسألك إيمانا كاملا ويقينا صادقا حتى نعلم أنه لا يصيبنا إلا ما كتب لنا ورضنا بما قسمت لنا يا رب العالمين اللهم افتح لنا أبواب رحمتك وافتح لنا أبواب فضلك وافتح لنا أبواب جودك وافتح لنا أبواب كرمك وافتح لنا أبواب عافيتك يا أرحم الراحمين اللهم أعنا على ذكرك وشكرك يا رب العالمين بتناقرنهم بسمانهم تتكامي وش الله يادرقن ሁሌም ደግሞ በዲኑ ላይ ትዕግስት ኑሮን ከአላህ ዘንድ ትልቅ አጅር ከሚያገኙት ከሚጎናጸፉ ሰዎች አላህ ያድርገን ኢማናችንን አላህ ካሚል ያድርግልን አላህ ደግሞ በማንችለው ነገር ፈትኖንም በፈተናው ስር ከምንወድቅ ሰዎች አላህ ያድርገን አሚን ያ ረቢ አሚን ربنا عليك توكلنا وإليك أنبنا وإليك المصير اللهم ما سألناك فأعطنا وما لم نسألك فابتدئنا يا الله ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأكتفي بهذا القدر وسبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين